Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ለህዝባችን ይጠቅማሉ፣ ያስተምራሉ የምንላቸውን ከህዝባችን የምናገኘውን በስልክ እየተደወለ ሁላችሁንም ሄሮ እንድትሆኑ ነው የምንፈልገው። ጀግና እንድትሆኑ ለህዝባችሁ ልሳን መሆን ትችላላችሁ። ሁላችሁም የትም አካባቢ ይሁን ማጋለጥ ነው የሚሰራ ያለ ስህተት እና ይህንን ቻናል ለዛ ብቻና ለዛ ብቻ ነው የጀመርነው እና አድማጮቻችን ዛሬ ይዘነው የመጣ ነው የሳሞራ ዮኑስ ሞል። ሳሞራ ዮኑስ እንደምታውቁት ወታደር ነው። የወታደር ደሞዝ ትንሽ ነው። ከሳሞራ ዮኑስ ጀመርነው እንጂ ወደ ሌሎቹ በሙሉ እንሄዳለን። ዛሬ ግን የሳሞራ ዮኑስ ቀን ነው። ሳሞራ ዮኑስ እንደምታውቁት የኢትዮጵያ ኢታማዦር ሹም ሆኖ ለረጅም ዓመታት አገልግሎ ነበር በመለስ ጊዜ። በዚህ ቪዲዮ ላይ የምናመጣላችሁ ሳሞራ ዮኑስ በየትኛው ደሞዙ ነው ይህንን የሚያክል በቢሊዮን የሚቆጠር ብር ክራይ በየወሩ የሚያስገባለት ያለው? ትንንሽ እነዚህ ሞባይል ሱቆች፣ ባንኮች፣ ኢንሹራንሶች፣ የቢሮ ብዙ ነገር ነው። ኮንቪኒየንት ስለሆነ አመቺ ቦታ ላይ ስለሆነ ያለው ይሄ ህንፃው። ሌላ ህንፃም አለው በአት ነው የሚባለው፣ ግን እኛ ስለዚች ህንፃ ብቻ ነው የምናወራው ያለ ነው። ስለዚህ አሁን በደንብ አድርጎ የምታዩት ፎቶግራፉ ልጥፈንላችሁ ያለ ነው እና እንዴት ነው የሰራው? ለምንስ ነው የሰራው? ለምንድን ነው ከአብይ አህመድ ጋር ወይ ደግሞ ከኦፒዲኦ በዛን ጊዜ ተቀላቅሎ የነበረ የጌታቸው አሰፋና የሳሞራ ዮኑስስ መነሻ ጥላቸው ምንድን ነው? ኃይለ ማርያም ደሳለኝስ ለምንድን ነው የወረደው? ይህንን አጠር አድርገን የተያያዘ ነው። ዋናው የሳሞራ ዮኑስ ይህንን ህንፃ የሱ መሆኑን በስልክ ደውሎ በ17 ዓመቱም ከሱ ጋር አብሮ የተታገለ በኋላ ደግሞ የኢትዮጵያ መከላከያ ሰራዊት ከሆኑ በኋላ ኢህአዴግ ገብቶ የኢትዮጵያ መከላከያ ሰራዊት ከሆኑ በኋላ ደግሞ ከፍተኛ ማዕረግ የነበረው ደውሎ በልሳኑ እናሰማቸዋለን። እንዴት አድርጎ ቤቱን እንደሰራው፣ ለምን በሌላ ስም እንዳደረገው በዝርዝር እንነግራችኋለን። መስመር የያዘ ነገር ነው ይዘንላችሁ መተን ያለ ነው። እስከ መጨረሻ አዳምጡን። ወደ ህንፃው ከመሄዳችን በፊት ግን ሳሞራ ዮኑስ እንዳጋጣሚ ሆኖ በኢትዮ ኤርትራ ጦርነት ጊዜ የህወሓትን መገነጣጠል መከፋፈል ከተነሳ በኋላ ጀነራል ጻድቃን የነበረውን የኢትዮጵያ ኢታማዦር ሹም እሱ ተነስቶ ሳሞራ ዮኑስ ነው የሆነው። ለረጅም ዓመታትም ሲሰራ ነበር። ቶሎ እያልኩ ነው የምጨርስላችሁ። የረጅም ዓመት ሲሰራ የነበረውን ያኔ ነፍሱን ይማረውና መለስ በህይወት እያለ እንግዲህ ሳሞራ በቅርቡ ትቀየራለህ፣ ጥሮታ ትወጣለህ። ያለህበትም ትልቅ ቪላ ቤት አለ። ድሮ የሚኒስተር የነበረ በጣም ትልቅ ግቢ ያለው ትልቅ ቤት አለ። ያንን አሁን ብትኖርበት ያለውን የክራይ ቤቶች ነበረ። አሁን አዙሮ ወደ ሱሙ አድርጎታል። በነገራችን ላይ ካርታ ወጥቶለት የራሱ አድርጎታል ብለውናል። መለስ እያለም ታድሶልህ በደንብ አድርጎ ደረጃውን በጠበቀ ይታደስልሃል። ከዛ በኋላ እዛ ትኖራለህ፣ ወደ ስምህም ይዞራል፣ ግን ጥሮታ ትወጣለህ ብሎት ነበር። ይህንን ነገር ሳይጨርሰው መለስ ግን ያው ታሞ ስላረፈ መስዋዕትነት ስለገጠመው ቀጥለዋል በስልጣኑ። ከፍተኛ የሆነ ኃይለኛ የሆነ ስልጣን ነው ይዞ የነበረው። the most powerful person በዛ ጊዜ በኢህአዴግ ጊዜ ማለት ነው። ሳሞራ ነው የነበረው። እንደፈለገ ማድረግ የሚችል ለጠቅላይ ሚኒስትሩ ለኃይለ ማርያም ደሳለኝ እያንቋሸሸ በማያገባው አሁን እንግዲህ ሚሊተሪና የፖለቲካ ፓርቲዎች ላይ መሳተፍ አይችልም። የወታደር አባል ከሆንክ እንኳን ኢታማዦር ሹም ይቅርና የወታደር አባል ከሆንክ እንኳን ሃይማኖት አትሳተፍም። በሃይማኖት ውስጥ ገብተህ በፖለቲካ ገብተህም አትሳተፍም። ኒውትራል ነው የምትሆነው። ሳሞራ ግን አንደኛ ዩኒፎርሙን ቀየር አድርጎ የህወሓት ስብሰባ ሲኖር ሂዶ ያዳምጣል። በማያገባው ውሳኔ እንደዚህ ካላረጋችሁ እንደዚህ ያርጉ ይላል። ለኃይለ ማርያም ደሳለኝ እንግዲህ ኃይለ ማርያም ደሳለኝ አለቃው ነው። ግን አለቃ ሆኖ ሲሰራ የነበረው ማን ነው? ሳሞራ ዮኑስ ነው። ይህንን ያየ የደህንነት መስሪያ ቤቱ ዋና ኃላፊ የነበረው ጌታቸው አሰፋ ደግሞ ይሄ ነገር ትክክል አይደለም የሚሰራ ያለው። አንደኛ ነገር እንደምነግራችሁ ያለሁኝ ብዙ ንብረቶች እያፈራ ነው ይሄ ሰውዬ። በቀጥታ ከሜቴክም ገንዘብ በሚሊዮኖች የሚቆጠር በዛ ጊዜ ማለት ነው በቀጥታ ወደ መከላከያ እየተላከ ነው ያለው ከተለያየ ቦታ። በዝርዝር ሌላ ጊዜ የምንመጣበታለን አድማጮች። ያለውን አሁን ጌታቸው አሰፋን ነው ለኃይለ ማርያም ደሳለኝ ያለው። ዶክተር መልኬሳ የተናገረውን ሂዳችሁ ማዳመጥ ትችላላችሁ። ይሄ ራሱም ይሄ አሁን ደውሎ የነገረኝን ይህን ትሰሙታላችሁ ሲናገር። ስለዚህ አሁን ስለምነግራችሁ ያለሁኝ ማለት ነው። እና ይሄ ሰውዬ ትክክል ስላልሆነ አባረው ይለዋል። ጥሮታ ውጣ በለው፣ አልሆንም ካል ደግሞ ፋየር አድርገው ምንድን ነው አባረው፣ ከስልጣኑ መውረድ አለበት። ምክንያቱም በማያገባው ውስጥ እየገባ ብዙ ነገር እያበላሸ ነው ይላል ጌታቸው አሰፋ ለኃይለ ማርያም ደሳለኝ ማለት ነው። ኃይለ ማርያም ደሳለኝ ደግሞ
ለሳሞራ ዩኑስ ይጠራና ወደ ህንፃው ወስዳቸዋል። አድማጮች ይሄ መሰረቱን ላስይዛችሁ ብዬ ነው። ምን ያህል የተጨመላለቀ እንደነበረ በዛ ጊዜ ልነግራችሁ ፈልጌ ነው። ኃይለማርያም ደሳለኝ ደግሞ ና ብሎ ለሳሞራ ዩኑስ በቃ አሁን የምታደርገው ያለው ትክክል አይደለም፣ አሁን ትቀየራለህ፣ ትወርዳለህ፣ በአንተ ምትክ ደግሞ እገሌ ይሆናል ይለዋል። ይሆናል ብሎት የነበረውን አሁን ስም መጥራት ስለማያስፈልግ ነው ዝም ብዬ ማልፈው ያለሁት። ከዛ በኋላ ሳሞራ ዩኑስ ደግሞ እሳት ጎርሶ እሳት ልሶ አልወርድም አለ። በቃ እንግዲህ ወታደሩ በሱ ስር ነው ያለው። የኢትዮጵያ መከላከያ ሰራዊት በሙሉ የሚያዘው እሱ ነው። አልወርድም ማንህና ነው? ዝም ብዬ እኮ አይደለም መጥቼ እዚህ ስልጣን ላይ የወጣሁት። እኔ እኮ ታግዬ ነው ያገኘሁት። እርና አድርጌዋለሁ። ስለዚህ አንተም ተነስተህ እንዲህ አድርገሃልና ተባረር የምትለኝ ነገር የለም ይለዋል ለኃይለ ማርያም ደሳለኝ ማለት ነው። ከዛ በኋላ ኃይለ ማርያም ደሳለኝ ደግሞ ለጌታቸው አሰፋ ጠርቶ ኧረ እምቢ ያለኝ እንደዚህ ያለኝ እና እኔ ደግሞ እሺ እንግዲህ ይሁን እስቲ እንመክርበታለን ብዬ ዝም ብዬ ለቃኩት ይለዋል። አይ እንደዚህ የምታደርግ ከሆነ አንተ እንዳውም መቆየትም የለብህም። እውነት ለመናገር አንድ በስርህ ያለው ኢታማጆር ሹምም ይሁን ምንም ይሁን የሀገር ጠቅላይ ሚኒስትር ነህ አንተ። ማባረር ስትችል ላባረረው ብዬ እምቢ ብሎኛል ብትል እንኳን የደህንነት መስሪያ ቤቱ አፓራትሱ ሊያግዝህ እየቻለ ስላልቻልክ አንተ ሪዛይን ብታደርግ ነው የሚሻለው። አዎ እሺ እንግዲህ ሪዛይን አደርጋለሁ፣ በቃ ስራዬን እለቃለሁ፣ ልቀቅ ተብሎ እንደዚህ የመሰረቱ ኃይለ ማርያም ደሳለኝ በፍላጎቱ አይደለም ከስራው የለቀቀው። መሰረቱ በደንብ እንድትይዙ ፈልጌ ነው አድማጮቼ። ወደ ዙርዙር ወደ ዛኛው ህንፃውን ነው ወስዳቸዋለሁ። እንግዲህ እንደምታውቁት ይህንን ሲሰማ ማለት እንደምታውቁት ማለት አብይ አህመድ ያኔ የነሳሞራ ከኢትዮ ኤርትራ ጦርነት ጀምሮ የነሱ ሬዲዮ ኦፕሬተር ነበረ። ሬዲዮ ተሸክሞ ጫማቸውንም እየጠረገ ሁሉንም ነገር ምግባቸውም እያበሰለ ግንባር ላይ አብሮ ነው የነበሩት። በዛ የመጣ አብይ አህመድ ደግሞ ምን ያህል ለጥቅም እንዲያገኝበት አለሁ ካለ ምን ያህል እንደሚያከብር እንደሚለማመጥ ታውቁታላችሁ። በየቀኑ ወደ ቤቱ ወደ ሳሞራ ቤትም እየሄደ ሁሉንም ነገር ሲሰራ ነው የነበረው። ሁሉንም ነገር የሚላላከው ግሮሰሪም ይሁን ምንም ይሁን ይህንም ማድረግ ከተባለ ያደርገ የነበረ ሰው ነው። ግን ሚስጥርም እያወጣ አሁን ይሄ ሳሞራ ስብሰባ ላይ ይገባ ነበር አላልኳችሁም? የፖለቲካ ይሰበሰብና ሚስጥር እያወጣ ደግሞ ለማን ይሰጣል? ለኦፒዲኦዎች ይሰጣል። ያን ግርግር ሲፈጠር ቄሮዎች፣ ፋኖዎች እየተነሱ ነው፣ ብዙ ማባረር ብዙ ምናምን ሲነሳ በከፍተኛ ደረጃ ሚስጥር ሲያወጣ የነበረ ሳሞራ ዩኑስ ነው። ለሳሞራ ዩኑስ ደውለት አቆጥሮለት አብይ አህመድ አሁን አስቀምጦት ያለው ይህንን ህንፃዎቹንም ተከላክሎለት ያለው በጄኖሳይዱንም አብሮ እጁ ላይ ያስገብቶ አርግ ያለውን እያደረገ ዝም ብሎ የሚኖረ ያለው በዛ ባደረገለት ውለታ ነው። ሊይዙ ይፈልጋሉ፣ አውርደው ያዘው፣ ይሄ ሰውዬ አይችልም፣ አደጋ ነው ለኢትዮጵያ፣ ኢትዮጵያን ይበታትናታል፣ አቅም የለው ምናምን ብለው ስብሰባ ላይ ሲነገረው እየወሰደ ለአብይ ለአባዱላ ይነግራቸው ስለነበረ በዛ ነው። ይህንን እንዲህ ካልኩኝ አሁን ወደ ህንፃው ልውሰዳችሁ አድማጮች። ህንፃው ሲሰራ በሌላ ስም አድርጎ ነው የሰራው። የእህቱ ልጅ ነበረች ሳሞራ ዩኑስ፣ የሳሞራ ዩኑስ የእህቱ ልጅ ነበረች። በሷ ነው የሚሰራው። ራሱ ሞሉም በሷ ስም ነው፣ ሶፊያ ሞል ነው የሚባለው። እሷ ነብሷን ይማራትና ያው እንደ እምነታችን ማለት ነው ታገባለች ለአንዱ ሰውዬ። እዛ ይሰራ የነበረ ስራ የሌለው ትግርኛ ለምትሰሙ በደንብ አድርጌ ሰውዬ ይሄ ሚስጥሩን አውጥቶ የነገረንን የመከላከያ ሰራዊት አባል የነበረ አንድ፣ በ17 ዓመቱ ትግል ላይ አብሮ የነበረ ሁለት፣ በቅርብ ደግሞ ይህን ስለዚህ ህንፃ የሚያውቀውን የነገረን እናሰማችኋለሁ። ግን ለማታውቁ አጠር አድርጌ ልንገራችሁ ብዬ ድምፁ በድምፅ ትሰሙታላችሁ ማለት ትግርኛ ለምታውቁ ማለት ነው። እንግዲህ ባለው ስልጣን ተጠቅሞ ይህንን ቦታ አመች ቦታ ነው፣ በጣም አመች መሀል ከተማ ላይ ነው ያለው። ጎፎ ማዞሪያ አካባቢ ነው ያለው። ሞሉ የታወቀ ነው። ይህንን ሞል ደግሞ ሲሰራ ከመሰረቱ ጀምሮ እየተመላለሰ ሲያሰራው የነበረው እሱ ነው። ግን በራሱ ስም ካደረገው ከየት መጣ? አንድ ወታደር ነው ሊባል ነው። በእህቱ ልጅ ስም ነው ያደረገው። በሰው ባሏንም አንዱ እንዲያገባት ተደርጎ ከነሱ ጋር ሲሰራ ሲለላከ የነበረ ነው። ምንም ነገር ገንዘብ የሌለው ነው ብለዋል። ትሰሙታላችሁ ለምትሰሙ ትግርኛ። ከዛ በኋላ ይህንን ቤት ተሰርተዋል። አሁን በቢሊየን የሚቆጠር ገንዘብ ነው የሚከራየው ይህንን። ስለዚህ ህንፃ አብይ አህመድ የተናገረውን እነግራቸዋለሁ። አብይ አህመድ እያስጠነቀቀ ነው ያለው ለሁሉም። ወይ በንብረታቸው ወይ ስልክ ሰከሱ ያያቸው ወይ አንዳንድ ነገር ሲያጠፉ የነበረ በሙሉ ዶኩሜንት ይዞ ነው አብይ አህመድ የሱን ተላላኪ የሚያደርጋቸው። አሁን ግን በቀጥታ ትግርኛ ለምትሰሙ ማለት ነው ስለዚህ ህንፃ ጠቆመን ደውሎ በስልክ የነገረንን ስንነጋገር ላሰማችሁ። አብረን እናዳምጠው። እስከ መጨረሻ አዳምጡት። አጭር ነው። ከዛ በኋላ ደግሞ ወደ አብይ አህመድ እንሄዳለን። ስለሞሉ
ይሄ ሞል ከፍተኛ የሆነ ገንዘብ የሚያገኝ ነው። ይሄ ሞባይል መሸጫ በብዛት የሞባይል ሱቆች አሉ። ትንንሽ እንደሆነ ታውቃላችሁ ሞባይል የሚሸጥባቸው። አሁን በጣም ውድ ነው። አዲስ አበባ ውስጥ ላለው እንኳን ያውቀዋል፣ ግን ውጭ ላለን ግን በጣም ውድ ነው። ክራይ ትንሿ ባንኮች አሉ፣ ኢንሹራንሶች አሉ፣ ቢሮዎች አሉ። እዚህ ህንፃ ላይ እንግዲህ አንድ ወታደር ነው ይሄ ታጋይ የነበረ ምንም ነገር ያልነበረው ሰውዬ ነው ማለት ነው። ስለሌሎቹም በዝርዝር ከሱ የባሰም ያላችሁ ይችላሉ፣ ግን የሳሞራ ቀን ስለሆነ የሳሞራውን እናዳምጠው። አሁን ስንነጋገር እናድምጠው፣ ወደዛ እንለፍ። زي سمعهم وون سمعتي تتخكلين حبريتا يترهون يوم تخكلين حبريتا خطرهو حكي صوصي زخونا نجر حبريتا رخيمنا عين خطول تدخلوا بوديهم تسمعهم ويو بتعكس تسمعوه مخنياتهم زناي هزن نبره تحابيرهم لتجراي جونوسايد زفصمو ناي كلهم تاريخ نخلو ريكورد خنقورينا هون سندلينا اب اركايف كقمت كنقورينا نسخاتكم تحاورنا مول العالم زلهم تفلطوا نجر تليو سددولنا عاوزين هلناون نسنالكم ناون حلف حبيرنا نسمعيو نغاداي هافتام دي نيرو موناتو دي توهيلو مجمريا اتيوا ويس تفوق مستسرح دي تمرعي اتينا وخميت التاريخ زلكاسي لا قد من ما ينور انت ينركله من ما ينور انت ولا عامل مسرح تويدو هنا سوق قال مرات وصير سرح نرودي ايش دحانا يمسح وانا عم استمرعوا هاي بكلهم كنت قايل لك اللهم تودي تويدو ترانا يسوق صراحه نغير الداسوي ايش زيد بحال عقمينو وقلينو ايش دحانا تودي تمر عم استمرعوا ولا عم استحر توصل لي زي جمرمو سفران مولي علي لك اللهم بسمم كوي بناي على كوي بتناي تودي كوي سفيان مولي يجي ومر بس كوي اذا صرح له تودي كوي اذا صرح لكم سفيان سيتا تقول عادي سفيان ويس تسمع ايو انا سفيان ايش حجي قومينو مستسرح جوالع قلت الناس كده ملك او نانيو ركبه زوتايو نسوان حرات تدريو درجن تقول هذا عامل نفس تسمع تمر عيد نير هذا انا سامرا يو هو سامرا هذا تمر عيد نير تمر عيد سامرا بعلو تمر عيد نير نزا هذا الناس سويتو نستمرعوا تفوق نا انت تمرعوا تسرح تفوق وتجميرو الشيء أدوراني كانس دقس غيرو غير ما غيرو برعوا فيو كما تعدي ما مزخد سوات كلمه كخنغر خطلو هري نغير يمسلو هذا عبنت تو زيز اكل ገንዘብ ትምእማን ወንኩ هذا حدا سبعي نيروم አበዲስ አበባ ዝንፈልጦ እዚ ባትሪ መምጽ እዮም ነይሮም ባትሪ ፋብሪካ ክሰርሑ ኢሎም ብደርጊ ግዜ እዩ እዚ ሓደን ላዕለ ኣይትኽእልን ካብ ሓደ ሱቕ ንላዕሊ ኣብ ሓደ ሱቕ ኮይኑ እውን ሓደ ዓይነት ዘይ ኮይኑ ዋላ ስቴሽነሪ ሃሊ እኳ ኮፒ እውን ክተقوم ኣይትኽእልን ነይሩ ብደርጊ ግዜ እዚ ብዘመዶም ገይሮም ኣብ ዝቃሊቲ ፋብሪካ ይሰርሑ ኩሉ ነገር ምስ ተወደአ ዘወርበሉ ኢሉ ዘብዐኛ ባይርዎም እንቶም ሰብኣይ እንቶም ሃፍታም ቱ ዘመዶም ማለት እንታይ ዳ ወይ ካቶን ዋዚ ንብረተይ እንዲዩ نبرت كاي كونن نبرت فليت اي حق وصا سلازخونه باخا غيره يخيبل كما يغيرو قصعي بدرج زي يزلك الله خسر يوم تسعي مالتي بلعوم قرين تودي سلازي ازي سي يفرح عندي هزن عمنتكم تو زي اكو بتاع مفلتا سلا دخو هز سامورا حفتون تضويو تذكر يا حدا تفكر عندي قبل كام حداتا يعني يو نسامراس ما يو خمسي فرح تاي عادي تاي شكوى بسرون ورانا ما دوري كاس زمرا من يوم جي زارو تاي تماجر سو يا كلا كحرات دنا له بدفو مو ولا ترى ما ترى من كميديو حج كويو تنجر تبلاش 9 سنه نبركو تقدر لايكو بقى ولا مكلاكي ما نفسه يزارونا حق ذا نغرك ارتي تقدمي 19 سنه ده قدمي ودي زحدو واه يرفن دوري هذه زي قد كم زي مثلا نبرات عبيين تفرطي غرن الى يزترتر نبرتنا يا حم قصي هو خون يخيل ግን ምንም አይኮነን ኢለ حالف هو خون يخيل نفرر قمزو متحاز جاون دير يكونن صورا ما صور عارك ديو ابي تاي مالت تايو كا نعبيس كنت صورا زغور لسويت تازرلا موز بلكاسي بوعلتون قال ملط طفي انه يكونن ግን ይፈልጥ ሊሆን ዝለካ هذا قمزو نگيتاچو ዝወልኩ ኻ نگيتاچو ረዳንታ ይገርዎ ብላዕስተና ወሉ زاربو كل ነገር ዝሰርሖ ኩሉ ቀሪጾም በየምህራሶ በየሰኽረሉ
أريهم وانا أقول سيدم ونو سب زين أريهم على تيو كم أو فليتو زي حافت النبرتن زي زلك بحافت قال حافت قام تكون حافت غاز غير كذا فصرح هاي إنها فوق كل نجار يفلت أي لوده خاي يخون فليتو وده يخون ما فرار إحنا خون مالتيو كان قال هذا الناس أو عزن عفوق صرح لكم نوع مريتكم دولة ميل أنت ما سلطانة بتقرايز النو وعزي هاي زي يفلت من شرح هاي مرجع أنا يمكن كام مرجع ده الناس بدي نرز فلت نايجور له ما نتسني سرّة تعيد كنا كامل نقرأ جناك كون عينة نجر كمين شيء فرتوه كون عينة نجر الصراحة نجر من شيء فرتوه يا بكام هاي ده الناس ما رتكامل الناس ما جنزة وكبار كوي جنزة ما حيلي بكام مدفعي ترى ده لا جنزة سي مدفعي بكا حيلي تعب باور بكا نيكولاري تحزني كل ذي مالي زنكا تعصرلو بانكي حتتو قليح سعيودو تحتو توسي فتوى بكا زي فلت نجرسي بدعم الله زي فلت نجرسي نت يفلت بكا كم تزوركوها زي مصوص يوم ناب انت أخذت بلو ناو سامورا ده حساب ديزاتو ناو سبيتو ديزاتو ويس ناب بعلتم ديهم زحزوو خمي يوزو لكاس بتعمك أشجار نجريو زينا هنا أيو اللي انتخصها زنبن تبلغ قتلو يخيل الرقص جن كمل يخيل كابا أيو ده تقدم جنزة مع تايد تقدم هاي شجرو تايد شجرو جنزة مع جنزة تجنزب هذين عم نتعاكي ومليونات هذين السخاء دموستني عندي خان هاي بانك ناي منجس رحتني إني سامورا تقما خلو يخيل تدموزها عما ياو تفلت أيو تبجتي وهاولو حساب أكاونت اندحر اللي هو بسمو زخونا نايجل أكاونتو تقول لي كم ناي سؤال ناي سامورا يبل اللهم بره هذا زيهم كل يوم هفتي ممزنو نبلا نحكي دي ترى خستاي زنور خمحاتكم زنور يهزي زغل لي بليون زغل صار زل خافي امسي خايه زي بحال بزحات ناي اورمو من اي محارب جن كما يتمسرت انت ترقم وانت لوس بتمز مادم امينم ديم زقمط ومو فوقاتم تيقريز سرحو زي زاكل سي كندي زاكل عاو شجر ده يودكون سبي فلت كي فلتنا يلم تمز مادم زي سرقو وميم زو غورو مالت دي أنت أسمع عنده أسرار حق كله وكذا وأنا توقعن كو أسرار حلو وكذا أسرار حتى بيجي ترلو أسرار حام سرق ماني فاينانس ماني يو بيجي ماني يو كاشر ماني يو كذا ماني يو لوجستيك ماني يو زورت كذا تر أيوة على أسرار حلو سبنا بيجي من نجار كذا من نجار هذا أنا كو أستابلش دوري آخرية كو أنا ما أعرف أنا بتاع ناي حتى توقعن እንግዲህ አድማጮቻችን አማርኛ አመን ትግርኛ ለማትሰሙ አጠራግርጌ የምነግራችሁ ምንድነው ሳማራይዝ ባደርገው ይሄ አሁን ያደረግነው ንግግር ይሄንን ህንጻ ሲሰራ ማለት ከየት ነው ያመጣው የራሱ ስለው የራሱ ሰርቶ ጥሮግሮ ያገኘው ነው እያልኳቸው አይደለም ሳሞራ የሰራው የራሱ ንብረት ነው ግንስ በሳሞራ ስም ከሚሆን የህቱ ልጅ ስለነበረች የህቱ ልጅም ለአንዱ ሰውዬ ድሮለት እነሱ ያስተዳድሩት ነበር ከዛ በኋላ ትዳር ያደረጉ ያለ እንዳጋጣሚ ሆኖ ልጅቷ በመኪና አደጋ ወደ ደብረ ዘይት ምናምን ሲሄዱ ተገልብጣ ትሞታለች አሁን ህንጻው እየሰራ ነው ያለው እና አካውንት ውስጥ ገንዘብ ሲገባ ሲወጣ ስኬት አመጣው ይሉኛል ሳይልም ወይ ነው ብዬስ ጠይቀው የነበረው እና እሱ ደግሞ የሚለው ያለው ሁሉንም ነገር አሰራር አለው ያቋል አብይ አህመድም ይሁን ስልጣን ላይ ያሉትንም ያቆታል እንኳን እሱን ይቀርና ሌላ ያለውንም በደንብ ያቋል አብይ አህመድ የደህንነት ሰራተኛ እኮ ነው የነበረው ስለዚህ አብይ አህመድ የማያውቀው ነገር ምንም ነገር የለም አብይ አህመድም ያውቀዋል ሳሞራ ደግሞ እንደ አብይ አህመድ እንደሚያውቀው ያውቃል ለዚህም ነው ለአብይ አህመድ ሁሉንም ነገር እየታዘዘ የሚኖረው ያለው አንድ ቀን ግን ይሄን ነገር ሊነጥቀው እንደሚችል ምንም ጥርጥር የለም ትንሽ ከተሳሳተ ትንሽ ካጠፋ ይወርሰዋል ያለ ምንም ችግር ማለት ነው የነም ይላሉ ሌሎቹም አሁን እነዚህ ንብረታችን ነው ብለው እኮ የሚቀመጡ አሉ ንብረታችን ነው ይሄ ብለው የሚቀመጡ አሉ ግን ምንድናቸው ኢንሎዎች ናቸው ተጋብተው በጋብቻ የተጋቡ ናቸው ወልዳ ተታለች እቺ ሴትዮ እቺ ልጅ የእህቱ ልጅ የሳሞራ ማለት ነው ወልዳ ተታለች እና በጋብቻ ተሳስረው ነው የሚኖሩት ያሉት ነው የሚለው ያለው እና አሁን ይሄ አብይ አህመድ ምንድነው የሚያደርግ ያለው አሁን ዛሬ የሁሉንም በየተራ እንመጣበታለን ግን ዛሬ ቀኑ
ሳሞራ ስለሆነ ሌላም ዝርዝር አለን። የሰውዬ ሰፊ ነው ያደረገው። ከኔ ረጅም ሰዓታት ወስደን ነው ያደረግነው። ይህንን ነገር መጨመር አለበት፣ ይህ ነገር መቀነስ አለበት፣ ይህ ነገር ትክክል አይደለም የምትሉ ደግሞ ደውልልን ብለናል። ይኸው ለጥፈናል። ስልካችንን መደወል ይቻላል። ይሄ ግን እዛ ሰፈር ነዋሪዎች የሆኑ በሙሉ ጠይቀናል። እዚህ እየመጣ ያሰራው ነበር። ይሄ ህንፃ ሲሰራ ነው ያሉት። ራሱ እስከነ አጃቢዎቹ ሳሞራ መጥቶ እያየ ሄድ ነበር። ሱልጣኑ ተጠቅሞ ደግሞ ያኔ የሲሚንቶ እጥረት እያለ እንደፈለገው ነበር እንዳንለ ከፋብሪካው ተጭኖ ነበር ሲሚንቶ መጣለትና የሚራገፍለት። ሰፊ ቦታ አጽድቶ እዚህ ስንት ድሃ ይኖርበት የነበረ አካባቢ ነው አጽድቶ ነው ይሄንን ህንፃ ሰርቶት ያለው ነው ያሉን። እና ማና መሃል ከተማ ነው ብያቸዋለሁ። ይህንን ነገር አብይ አህመድ እንደመያዣ ነው ይዞበት ያለው። ለሳሞራ የሚለው ያለው ፈለከው ነገር ታደርጋለህ፣ የላኩን ታደርጋለህ፣ ውለታው ልህልኛል። ግን አንዲት ጥፋት አንዲት ነገር ብታደርግ አንደኛ ነገር ሳሞራና አብይ አህመድ ትልቁ ወንጀልም ትልቁ አሁን የአማራ ክልል አመራሮችና ኢታማጆር ሹምና ገዛኢ አበራና ሰዓረ መኮንን የተገደሉበት የሳሞራ የኑስ እንግዲህ እንደምታስተው የሳሞራ የኑስ እጅ ያለበት ነው የሚሉን ያሉት። ሳሞራ ነው የኑስ ነው ያቀነባበረው። እንግዲህ ሳሞራ የኑስ ከፍተኛ የሚሊተሪ የኢታማጆር ሹም የነበረ ነው። የሳሞራ የኑስ ከስልጣኑ ወርዶ ነው ሰዓረ መኮንን ኢታማጆር ሹም ሆነ የነበረው። ኢታማጆር ሹሙ እያለ ደግሞ ሰዓረ መኮንን እያለ ምንም ነገር ማድረግ አይቻልም፣ እንደምፈልገው የትግራይን ህዝብ ሄጄ መጨፍጨፍ አልችልም ብሎ ስላመነ መወገድ እንዳለበት ተመካከረው አንዱ ፕላን ካወጣ እየተመላለሰ ወደ ቤተ መንግስት ሲያማክር የነበረ ሳሞራ የኑስ ነው ብሎናል። ሳሞራ የኑስ ነው ብለውናል። አላደረኩም እንዲህ ነው ብሎ የሚናገር ከሆነ ይኸው ስልኩ አለ፣ ደውሎ ሊያናገረን ይችላል። ማንም ሌላ ሶስተኛ ወገን አያስፈልግም። ራሱ ሳሞራ የኑስ ከደወለልን ግን በቀጥታ አንዲት ነገርም ሳንቀንስ ሳንጨምር እንዳለ እናስተላልፍለታለን። ኦፍኮርስ ጥያቄዎች እንጠይቀዋለን፣ ለሚናገረው ቻሌንጅ እናደርገዋለን። ስለዚህ ሳሞራ የኑስ ይህንን ነገር የኔ አይደለም የምትለው ከሆነ ደውልህ አናግረን። ይህንን ነው የምንለው እንጂ አብይ አህመድ እና ሳሞራ የኑስ በጣም በብዙ ነገር የተሳሰሩ ናቸው። አሁን በቅርቡ ደግሞ የሰማሁት ሌላ ይቀር የኮንስትራክሽን አሁን ለምሳሌ እንጦጦ መውጫ መዝናኛ ተሰርቶ የነበረው ከአንድ የኮንስትራክሽን ካምፓኒ ጋር ሆኖ ሲሰራ የነበረው ተካፋይ የሆነው ሳሞራ የኑስ ነው። እና በሰፊው ሌላ ጊዜ የምንመጣበታለን። ይህንን የሚያክል ህንፃ ግን ለህዝቡ መጨፍጨፊያ ህዝብ እየተጨፈጨፈ የትግራይ ህዝብም የአማራ ህዝብም የኦሮሞ ህዝብም የሚያስጨፈጭፉ ያሉ እጆች እንደዚህ አይነት በገንዘብ አይናቸው ታውሮ አብይ አህመድ አለኝ ብሎ ጻድቃን አንድ ጊዜ እንደተናገረው ገንዘብና ኃይል የማያሸንፈው ነገር የለም ብሎኛል ብለዋል። እውነትም በገንዘብ የታወሩ እኛ ከሄድን አብይ አህመድ 1000 ዓመት አይኖርም። አብይ አህመድ 3 ዓመትም 4 ዓመትም ላይኖር ይችላል። 2 ዓመትም አይኖርም ስል ስልጣን ላይ ነው የምላቸው ያለሁኝ። ከዛ በኋላ ይህንን ያላቸው ንብረት አይደለም የሚያድናቸው፣ ከህዝባቸው ጋር መቆም ነበረ የሚያድናቸው። ከህዝቤ ላይ አልቆምም ካልክም ዝም ማለትም ሌላ ያድንህ የሚችል ነገር ነበረ። ግን እነዚህ ሰዎች በገንዘብ ታውረው በስልጣን ታውረው በጥቅም ታስረው ከአብይ አህመድ ጋር እየሰሩ ያሉትን እንደዚህ እናጋልጣቸዋለን። ተጨማሪ አለ፣ መቀነስ አለበት፣ መጨመር አለበት፣ ትክክል አይደለም የሚል ካለ በተለይ አሁን ዛሬ የሳሞራ የኑስ ነው። ሳሞራ የኑስ እንዲያናገረን ነው የምንፈልገው። ሌላ ሶስተኛ ወገን እንዲህ ነው ወዲህ ነው አንፈልግም። ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።